ያው የኢቢሲ ዶት ስትሪም ሰዓት ላይ እንገኛለን። ይህ ማለት ደግሞ በማህበራዊ ትስስር ገጾች ላይ በበርካቶች የተጋሩ ሀሳብና አስተያየት ከተሰጠባቸው መረጃዎች መካከል የተመረጡትን የምናቀርብበት ሰዓታችን ላይ እንገኛለን። በትላንትናው ዕለት ኢትዮጵያና ሩሲያ በጤናው ዘርፍ መስራት የሚያስችላቸውን ስምምነት አድርገዋል። ስምምነቱ በተለይም በወረርሽኝና በጤና ቀውስ ላይ ለሚከሰቱ ችግሮች ፈጣን የሆነ ምላሽን መስጠት የሚያስችል ድጋፍን ብሎም ደግሞ ባለሙያዎችን ማብቃት የሚያስችል ትሬኒንጎችን የያዘ ነው ማለት ነው በመርሃ ግብሩ። ይህም ከዛሬ ጀምሮ የጤና ባለሙያዎችን የማሰልጠንና የማብቃቱ ስራ ተግባራዊ እንደሚደረግ በመረጃችን ተያይዞ ተገልጿል ማለት ነው። ይህ ደግሞ ያው ለዘርፉ ከሚያበረክተው ልምድ ወይም ደግሞ መነቃቃት ባሻገር ብቁ የሆኑ ባለሙያዎችን ይዞልን እንደሚወጣ ወይም ደግሞ ባለሙያዎቻችንን ብቁ እንደሚያደርግ በመረጃችን የተመላከተ ጉዳይ ነው። ከዚህ ጋር ተያይዞ በሽታ የመከላከል በሽታም ከተከሰተ በኋላ ደግሞ ቶሎ ምላሽ የመስጠት እንዲሁም ደግሞ ፈጣን ምላሽ ከመስጠት ባሻገር ያው የተለመደው ማህበረሰቡ ወደ ጤና ተቋማት ወይም ደግሞ ወደ ላብራቶሪ እየሄደ ነው አገልግሎት የሚያገኘውና አሁን ላይ ግን አገልግሎቱን ወደ ማህበረሰቡ ተደራሽ ለማድረግ የሚረዳ የሞባይል ላብራቶሪም ደግሞ በሩሲያ በኩል ድጋፍ መደረጉ በመረጃችን ተያይዞ ተጠቁሟል ማለት ነው። ያው በቅኝ ግዛት ያልተገዛች ኢትዮጵያና የትኛውንም ደግሞ የአፍሪካ ሀገር በቀኝ ያልያዘች ሩሲያ ረጅም ዓመታትን ያስቆጠረ ግንኙነት አላቸው። ይህ ስምምነት ደግሞ ያንን ግንኙነታቸውን እንዲጎለብት የሚያስችለው መሆኑ ተያይዞ የተገለጸ ጉዳይ ነው ማለት ነው። ከዚህ ቀደም ያው ይህን መሰል እርዳታዎች ሲመጡ እርዳታዎቹ ይመጣሉ እንጠቀማቸዋለን። ነገር ግን ያው እርዳታዎቹ ሲቋረጡ ወይም ደግሞ በተወሰነ መልኩ እጥረት ሲከሰት የሚመጡብንን ችግሮች ለመቋቋም በቂ አቅም ላይኖርም ወይም ደግሞ በቂ እውቀትም ላይኖረን ይችላል። ይህም መርሃ ግብር እንግዲህ ለየት የሚያደርገው ከግብአት እና ከቁሳቁስ እገዛ ባሻገር እንግዲህ ባለሙያዎችን ማብቃት ላይ አበክሮ እንደሚሰራ የተጠቆመበት ነው ማለት ነው። ሌላው በትላንትናው ዕለት የዓለም የመጽሐፍት ቀን ሲከበር ውሏል። ያው የዓለም የመጽሐፍት ቀን እንደ አውሮፓውያን አቆጣጠር ከ1995 ጀምሮ ነው እንግዲህ የሚከበረው። ዩኔስኮ በየአመቱ አንድ ሀገርን ይመርጥና የዓለም የመጽሐፍት ቀንን ስታስብ አመቱን በሙሉ ያው ስለማንበብ በተለይም ደግሞ ወጣቶችና ህጻናት ማንበብና መጽሐፍ ላይ ትኩረታቸውን እንዲያደርጉ የሚያወሱ መርሃ ግብሮችን በማዘጋጀት መሀይምነትን ደግሞ የሚያስወግዱ ነገሮችን በማህበረሰብ ውስጥ በማስረጽ የሚከበር ነው ማለት ነው። ያው ቀኑ የተመረጠበት ምክንያት ደግሞ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ጸሐፊዎች እንደ ዊሊያም ሼክስፒር፣ ሚጌል እና ኢንካ በአፕሪል 23 ህይወታቸው ያለፈበት ቀን ነው። ከዚህም ደግሞ ተጨማሪ እውቅ የሆነው ጸሐፊ የሩሲያው ደራሲ ቭላዲሚር ናቦኮቭ የልደት ቀን በመሆኑ አፕሪል 23 ተመርጧል ማለት ነው። በዚህም በየአመቱ እንግዲህ ከቅጂዎች ጋር ተያይዞ በተለይም እውቅና ለንባብን ተያይዞ እውቅናን ለማስረጽ በተለያዩ ሀገራት ላይ ይከበራል ማለት ነው። በሀገራችንም እንግዲህ በተለያዩ ዩኒቨርሲቲዎችና ተቋማት ሲታሰብ እንደሚውል ይታወቃል። ከዚህ ጋር ተያይዞ አንዳንድ ሁኔታዎችን እናንሳ። ያው በዓለማችን ላይ ረጅም እድሜ ያለው መጽሐፍት የቻይና ቡድሃ መጽሐፍት ሲሆን በ868 ዓመተ ዓለም እንደታተመ ይገለጻል ማለት ነው። ዳይመንድ ሱትራ የተባለው መጽሐፍት ነው። የዓለም ደግሞ ረጅሙ ልቦለድ በፈረንሳዊው ደራሲ ማርሴል የተጻፈው ኢን ሰርች ኦፍ ሎስት ታይም የተሰኘው መጽሐፍ ሲሆን 1.2 ሚሊዮን ቃላትና 7 ደግሞ የሆኑ ቅጾች አሉት ማለት ነው። ያው የተወሰነ ካልን ይህ ደግሞ በማህበራዊ ትስስር ገጻችን ላይ የተለጠፈ ነውና ተመልካቾቻችን እዛ ላይ ማግኘት ይችላሉ። መጽሐፍ ብንሰጣጥ ጥሩ ነበር። በዚህ መጽሐፍ ብንሰጣጥ ደግሞ መጽሐፍ ብታመጪ ስትሉ ያው ከወራት በፊት እኮ የኤፍኤም አዲስ 97.1ን 24ኛ ዓመት ምክንያት በማድረግ ኢቢሲም የ100 ቀናት የንባብ መርሃ ግብርን አዘጋጅቶ ነበረ። እኛ ለኛ ነው ያለው አለ ኮታች ኃላፊነቱን ተወጥቷል ኢቢሲ። እሺ ሌላው እንግዲህ ከሰው ሰራሽ አስተውሎት ጋር ተያይዞ ከቀናት በፊት ታስታውሱ እንደሆነ ያው ቴክኖሎጂው እየረቀቀ መጥቷልና የሰው ሰራሽ አስተውሎት ሮቦቶች ያልገቡበት ዘርፍ የለም። ባለፈው እንደውም ሮቦት ግማሽ ማራቶንን ሮጠ ብለን ታሪክ ተሰራ ስንል ነበር። አሁን ደግሞ እንግዲህ በፊልሙም ዘርፍ በሰው ሰራሽ አስተውሎት የተሰሩ ፊልሞችም በኦስካር እጩ የመሆን እድል እንዳላቸው ተገልጿል ማለት ነው። ያው ከዚህ ቀደም በሰው ልጅ እውቀት የመጻፍ አቅም የተሰሩ ፊልሞች ብቻ የሚታጩበት የነበረው መድረክ ሰኞ ለታ በተለይም የመድረኩ አዘጋጅ የመመሪያ ማሻሻያ ካደረገ በኋላ በሰው ሰራሽ አስተውሎት የሚሰሩ ፊልሞች እጩ ለመሆን የተለየ እድልን አያሰጣቸውም። ነገር ግን እጩ ከሆኑም ደግሞ መወዳደር ይችላሉ። ያው ሙሉ በሙሉ የሰው ሰራሽ ቴክኖሎጂን ካልተጠቀሙ ፊልሞች ጋር በእኩል አይነት አይተው መወዳደር ይችላሉ ብለዋል። ከዚህ ጋር ተያይዞ በርካቶች ስራን የሚያቀልነው የስቱዲዮ ወጪን የሚያቃልነው ቢሉም በዚሁ ደግሞ ልኩ በተለይም የኔን ገጽ
ገጽታ የኔን ድምጽና እኔ ደግሞ ያላመንኩበትን ሀሳብ አላብሰውኝ በሰው ሰራሽ አስተውሎት ብቻ ያንን ማስተላለፍ መቻል ለምስማማበት ነገር አይደለም ስትል አንድ አርቲስት እንግዲህ ከቢቢሲ ጋር በነበራት ቆይታ በሰጠችው ምላሽ ልታመለክት ትችላለች ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው ሌሎችም ከስነ ጽሁፍ ጋር ተያይዞ አሁን ላይ የሰው ልጅ ከሚጽፍበት መንገድ በረቀቀ መልኩ በተለምዶ ቻት ጂፒቲ አሁን ደግሞ በቅርቡ የመጣው ዲፕሲክም እየጻፉ ይገኛሉና ይህ እንግዲህ እንዴት ሊሄድ ይችላል ከጥበብ ጋር ተያይዞ የሚለው ወደፊት የሚታይ ጉዳይ ነው ማለት ነው። ሌላኛው እንግዲህ የዓለማችን ቀዳሚው ባለሀብት ኤለን መስክ የዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በተለይም ደግሞ የመንግስትን የወጪ ቅነሳ ላይ አተኩሮ የሚሰራ ተቋም ላይ ያው በመሪነት መሾሙ የሚታወቅ ነው። ከዛ ጋር ተያይዞ በርካታ የሆኑ ተቃውሞዎችም በዓለም አቀፍ ደረጃ እያስተናገደ ይገኛል። እነዚህም ተቃውሞዎች እንግዲህ ከተቃውሞ ያለፉ ሆነው የራሱ የተስላ ድርጅት ላይ 20 በመቶ የሆነን የገቢ መቀነስ አሳይቷል ማለት ነው። በተለይም የ2025 ወር ከገባ ከ3 ወራት በኋላ ያለው ትርፉ ሲሰላ ከባለፈው አመት ደግሞ ተመሳሳይ ጊዜ ጋር ሲነጻጸር የ70 በመቶ ቅናሽ ያሳየ ነው። በዚህም እንግዲህ ከዚህ በኋላ ለተወሰኑ ጊዜያት በዶናልድ ትራምፕ አስተዳደር ያለኝን ተሳትፎ ያዝ ላደርገው አስቤያለሁ ወይም ደግሞ እንደበፊቱ ተሳትፎዬ የበዛ አይሆንም ሲል ገልጿል ማለት ነው። ያው ከዚህ ጋር ተያይዞ በተለይም ቻይና እየጣለቻቸው ያሉ ታሪፎችም ድርጅቱን እየጎዱት እንደሆነ ይገለጻል። ምንም እንኳን ተስላ ሙሉ በሙሉ በአሜሪካ የሚገጣጠም ቢሆንም አብዛኛው ደግሞ ግብአቶቹ ከቻይና የሚመጡ ናቸው። እነዚህ ደግሞ የነኩት መሆኑ ተገልጿል። ከዚህ ጋር ተያይዞ ማለትም ከንግድ ጋር ተያይዞ ደግሞ ከዶናልድ ትራምፕ ካቢኔ ጋር ትንሽ ያለ መስማማት ውስጥ እንደገባ በመረጃችን ጠቆም ለማድረግ የተሞከረ ጉዳይ ነው ማለት ነው። ራሴ በመወሰነው ውሳኔ እየተጎዳው ስለሆነ አንዳንዴ ሌላውን አጠቃለው ስትል ጎን ያለው ነው ታጣውና የራሱንም ቢዝነስ ጎዳው። ልክ ነው። ያው ከዚህ ጋር ተያይዞ ከዚህ በኋላ ያው በብዛት አታዩኝም ብሏል። እንደነገርኳችሁ ገቢው እየቀነሰ ቢሆንም ተገልጋዮችን ወይም ደግሞ ደንበኞችን ለመሳብ በማሰብ ደግሞ በቅናሽ እየሸጠ እንደሚገኝም በመረጃችን ተመላክቷል ማለት ነው። ወደ መቋጫው መረጃ አልፋለሁ። ቱርክ በሪክተር ስኬል 6.2 የተመዘገበ የመሬት መንቀጥቀጥን በትላንትናው ዕለት አስተናግዳለች ማለት ነው። ምንም አይነት ጉዳት ባያስከትልም ሰዎች ግን ሊደርስ የሚችለውን አደጋ በመፍራት ከመኖሪያቸውና ከተለያዩ ቦታዎች ላይ ያው ቀነስ ያለ አደጋ መጠን ይከሰታል ብለው ወዳሰቡት ቦታ እየወጡ ተመልክተናል ማለት ነው። ያው በተጋሩ ተንቀሳቃሽ ምስሎች ላይ ያው ነገር ግን አደጋው ምንም ያስከተለው ውድመት የለም ማለት ነው። መረጃዎቻችን እነዚህን ይመስሉ ነበረ። እናመሰግናለን። እናመሰግናለን።